ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ታኅሳስ 9 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን በጋምቤላ ከተማ የሚንቀሳቀሱ ሁሉም ተሽከርካሪዎች በጸጥታ አካላት ለሚደረግ ፍተሻ ተባባሪ እንዲሆኑ የክልሉ መንግስት ማሳሰቡን፣ በህጋዊ የስራ ስምሪት ሽፋን ህገወጥ የሰዎች ዝውውር ላይ የሚሳተፉ ተቋማት ከድርጊታቸው በአስቸኳይ እንዲቆጠቡ ማሳሰቢያ መሰጠቱን እንዲሁም በአማራ ክልል ወደ ጫካ የገቡ የቤተሰብ አባላችሁን ወደ ሰላም አምጡ ሲሉ የክልሉ ብልጽግና ጽሕፈት ቤት ኃላፊ ጥሪ ማቅረባቸውን የተመለከቱ ጉዳዮችን ይዘናል። አብራችሁ ቆዩ። በጋምቤላ ከተማ የሚንቀሳቀሱ ሁሉም ተሽከርካሪዎች የጸጥታ አካላት ለሚያደርጉት ፍተሻ ተባባሪ እንዲሆኑ የክልሉ መንግስት አሳሰበ። የጋምቤላ ብሔራዊ ክልላዊ መንግስት በዛሬው ዕለት ባስተላለፈው መልእክት ጋምቤላ ከተማን ጨምሮ በተወሰኑ የክልሉ ወረዳዎች የተከሰተውን የጸጥታ መደፍረስ ለማስቆምና ሰላም ለማስፈን ከህብረተሰቡ ጋር በመሆን እየሰራ መሆኑን አስታውቋል። በዚህም በግጭቱ እጃቸው አለበት ተብለው የተጠረጠሩ አካላትን የጸጥታ አካላት በቁጥጥር ስር እያዋሉ እንደሚገኙም ገልጿል። በመሆኑም የጸጥታ አካላት የቀሩ ተጠርጣሪዎችን ለመያዝ ጥረት እያደረጉ መሆኑን የጠቀሰው የክልሉ መንግስት በከተማው ውስጥ የሚንቀሳቀሱ ሁሉም ተሽከርካሪዎች በጸጥታ አካላት በኩል ለፍተሻ ትብብር እንዲያደርጉ አሳስበዋል። በተለይም ታርጋ የሌላቸው ተሽከርካሪዎች በህግ ቁጥጥር ስር እንደሚውሉ አውቀው ተገቢውን ጥንቃቄ እንዲያደርጉም ክልሉ ጠይቋል። የክልሉ ህዝብ ሰላም መሆን እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች ከሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ እየፈጠሩ ነው ሲል የክልሉ መንግስት በትናንትናው ዕለት ባወጣው መግለጫም ገልጾ ነበር። በክልሉ የአመራር ለውጥ ከተደረገ ወዲህ በሰላም ግንባታ ዘርፍ ለውጥ መመዝገቡን በመግለጫው ጠቅሶ ከጥቂት ዓመታት በፊት በክልሉ የተለያዩ አካባቢዎች ሲከሰት በነበረው የጸጥታ መደፍረስና ግጭት መንግስት የዜጎችን በሰላም የመኖር መብት ለማረጋገጥ የአመራር ለውጥ ማድረጉንም አስፍሯል። በተጨማሪም ለጸጥታ ስራ ተመድበው ከሚሰሩ የሰራዊቱ አባላት ውጪ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላቱ አስፈላጊውን እርምጃ የሚወስድ መሆኑን የክልሉ መንግስት አሳስበዋል። በህጋዊ የስራ ስምሪት ሽፋን ህገወጥ የሰዎች ዝውውር ላይ የሚሳተፉ ተቋማት ከድርጊታቸው በአስቸኳይ እንዲቆጠቡ ማሳሰቢያ ተሰጠ። የኢፌዴሪ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በውጭ ሀገር የስራ ስምሪት በተሰማሩ ኤጀንሲዎች ላይ የመስክ ምልከታ ማድረጉን አስታውቋል። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በህጋዊ የስራ ስምሪት ሽፋን ህገወጥ የሰዎች ዝውውር እየተስተዋለ መሆኑን መረጃዎች እንደሚያመለክቱም ጠቅሰው ሐሰተኛ የስልጠናና ምዝገባ ሰነድን የሚያቀርቡትን ጨምሮ በዘርፉ የተሰማሩ አካላት ከድርጊቶቻቸው እንዲቆጠቡ ማሳሰባቸውን ከህዝብ ተወካዮች ምክር ቤት ድረገጽ ያገኘነው መረጃ ያመለክታል። በውጭ ሀገር የስራ ስምሪት የዜጎች መብት ደህንነትና ተጠቃሚነትን ማረጋገጥ የመንግስት ቀዳሚ አጀንዳ መሆኑን የገለጹት የቋሚ ኮሚቴው ሰብሳቢ ጉዳዩን የሚመለከተው የስራና ክህሎት ሚኒስቴርም አስፈላጊውን እርምጃ መውሰድ እንዳለበት አሳስበዋል። ኤጀንሲዎች በስራው ላይ ለመቆየትም ሆነ የስራ ፈላጊ ዜጎችን መብትና ደህንነትን እንዲጠብቅ ለማስቻል ህጋዊ አሰራርን መሰረት አድርጎ ከሚኒስቴር መስሪያ ቤቱ ጋር መስራት አስፈላጊ መሆኑን ዶክተር ነገሪ ገልጸዋል። የውጭ ሀገር ስራ ስምሪት ኤጀንሲዎች ፌዴሬሽን ምክትል ፕሬዝዳንት አቶ መዝገቡ አሰፋ በበኩላቸው በሚኒስቴር መስሪያ ቤቱ ለምቶ ወደ ስራ የገባው የዲጂታል ስርዓት የወረቀት ስራዎችን ያቀለለ ቢሆንም ለብልሹ አሰራር የተጋለጠ ነው ሲሉ ለቋሚ ኮሚቴው ቅሬታቸውን አቅርበዋል። የኢፌዴሪ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርና የተጠሪ ተቋማቱ እንዲሁም የኤጀንሲዎች የስራ እንቅስቃሴ መገምገሙን አስታውቋል። መንግስት እንደ ሀገር ህገወጥ የሰዎች ዝውውርን ለመቆጣጠር ሙከራዎች ቢያደርግም ሙሉ ለሙሉ ለመቆጣጠር ክፍተት መኖሩን በተደጋጋሚ እንደሚገለጽም ይታወቃል።
በአማራ ክልል ወደ ጫካ የገቡ የቤተሰብ አባላቸውን ወደ ሰላም አምጡ ሲሉ የክልሉ ብልጽግና ጽሕፈት ቤት ኃላፊ ጥሪ አቀረቡ። በአማራ ክልል የተለያዩ የዞንና የወረዳ ከተሞች ላይ ዘላቂ ሰላምን በማስፈን ዙሪያ የሚደረጉ ውይይቶች የክልሉ ከፍተኛ ባለስልጣናት በተገኙበት መካሄዳቸውን ቀጥለዋል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይን ጨምሮ ከፍተኛ አመራሮች ከቆቦ ከተማ አስተዳደርና ከራያ ቆቦ ወረዳ ነዋሪ ተወካዮች ጋር ወቅታዊ ሁኔታን የተመለከተ የሰላም ውይይት ማድረጋቸውን የወረዳው መንግስት ኮሚኒኬሽን ቢሮ መረጃ ያመለክታል። የውይይቱ ተሳታፊዎች ቆቦና አካባቢው ሰላም አጥቶ ልማቶችን ለማስቀጠል ፈተና ሆኖ ቆይቷል ያሉ ሲሆን ወዲህ ተደራጅተው ጫካ የገቡ ታጣቂዎች የራሳቸውን ሕዝብ እየገደሉ ነው፣ ወዲያ ደግሞ የህወሓት ታጣቂዎች በአካባቢው ላይ ሰላም እንዲደፈርስ እየጣሩ ነው ሲሉ ተናግረዋል። በተለይም ከራሳቸው የወጡ የታጠቁ ወጣቶችና እነሱን ተክተው ጥይትና መሳሪያን የሚያስተላልፉ ሽፍታን ደብቀው የሚይዙ ሰዎች አሉ ያሉት ነዋሪዎቹ ሰላም ቀበቶን ማጥበቅ ግንባርን መስጠት ትፈልጋለች ሲሉም ገልጸዋል። የውይይቱ ተሳታፊዎች ታጥቀው የሸፈቱ ልጆችን በሀገር ሽማግሌ መክረን እናምጣ፣ ቤተሰቦቻቸውም የራሳቸውን ጥረት ያደርጉ፣ አሻፈረኝ ካሉ ደግሞ ለሰላምና ለልማታችን ስንል ለሀገር መከላከያ ሰራዊት እጁን ይዘን እየመራን ሽፍቶችን አሳልፈን እንሰጣለን እንጂ ከዚህ በላይ መጎሳቆል መንገላታት የለብንም ሲሉ መናገራቸውን አሚኮ ዘግቧል። የሰላም የመጀመሪያው ተጠቃሚ ህዝቡ ነው። ግጭትና ጦርነትም ማቅ እያለበሰ ያለው ህዝቡን ነው። ይህንን በመረዳትም ህዝቡ ለሰላም ቀዳሚ ጠበቃ መሆን አለበት ሲሉ ተሳታፊዎች ማንሳታቸውንም ዘገባው አክሏል። ይህ በእንዲህ እንዳለ በዚያው በሰሜን ወሎ ሀብሮ ወረዳ በተካሄደ ውይይት ላይ ንግግር ያደረጉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ ከሀገር ሽማግሌዎች ጥረት በተጨማሪ ሁሉም ጫካ የገቡ ቤተሰቡን ታግሎ ወደ ሰላም ማምጣት አለበት ሲሉ አሳስበዋል። የመጨረሻ ትግል የምናደርገው የሃይማኖት አባቶችና የሀገር ሽማግሌዎች የሚያደርጉት ንግግር፣ የሚያደርጉት ድርድር፣ የሚያደርጉት ውይይት ተማምነው በሰላም ማስገባት ነው። አንዱ ይሄን ማድረግ አለብን። ሁለተኛው የመንግስት ሰራተኛው፣ አመራሩ፣ የጸጥታ መዋቅሩ በአንድም በሌላም የነዚህ ልጆች ቤተሰብ ነው። የመጨረሻ ቤተሰባዊ ትግል ተደርጎ በቀጥታም ይሁን በተዘዋዋሪ ንግግርና ውይይት ተደርጎ እናንተ የመንግስት ሰራተኞች፣ አመራሮች፣ የጸጥታ መዋቅር አካላት ወደ ጫካ የወጡትን ቤተሰቦቻችሁን ማምጣት የግድ ስለሚል ትልቁ ተልዕኮ የተሰጣችሁ ለእናንተ ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ አቶ ጌታቸው ረዳ ስለ ሰላም ስናገርና ግዴታዬ ስለሆነ የህዝብ ሰላም ስሰራ የሚቃወሙኝን አካላት አልቀበላቸውም ሲሉ መግለጻቸውን ጉቦ በተቀበሉ አቃቤ ሕግና ግብረ አበሮቹ ላይ የወንጀል ክስ እንደቀረበባቸው መገለጹን ጨምሮ ሌሎች መረጃዎችን ቴዎድሮስ አይቸው ይዟል። ተከታትለን እንመለስ። አብራችሁን ቆዩ። ጉቦ በተቀበለ አቃቤ ሕግና ግብረ አበሮቹ ላይ የወንጀል ክስ እንደቀረበባቸው ተገለጸም። በፍትህ ሚኒስቴር አቃቤ ሕግ የነበረና ግብረ አበሮቹ ከባለ ጉዳይ በተሰጠ ጥቆማ መሰረት በጉቦ መቀበል ወንጀል ተጠርጥረው በሕግ ቁጥጥር ስር ውለው የወንጀል ምርመራ ሲጣራባቸው ቆይቶ ታህሳስ 8 ቀን 2018 ዓ.ም በሙስና ወንጀል ክስ እንደቀረበባቸው ፍትህ ሚኒስቴር ድረገጹ ላይ አስፍሯል። ተጠርጣሪዎቹ በወንጀል ተጠርጣሪ የነበሩ ግለሰቦች ላይ የወንጀል ክስ እንዳይቀርብ እናደርጋለን በማለት 1 ሚሊዮን ብር እንዲከፍሏቸው ሲደራደሩ በነበረበት ሰዓት ፌዴራል ፖሊስ ጥቆማ ደርሶት ክትትል በማድረግ ህዳር 16 ቀን 2018 ዓ.ም ለጊዜው ስሙ ያልተገለጸ ግለሰብ በቁጥጥር ስር መዋሉ ተገልጿል። ተጠርጣሪው ከግለሰቡ ቤተሰቦች 500 ሺህ ብር ለጊዜው ባልተያዘ ግብረ አበራቸው የባንክ ሂሳብ እንዲገባ አድርገው የጉቦውን ገንዘብ ያስገቡበትን ደረሰኝ ሲሰጡ እጅ ከፍንጅ መያዙን ከፍትህ ሚኒስቴር ድረገጽ ያገኘነው መረጃም ያመላክታል። አስፈላጊና አግባብነት ያላቸውን ማስረጃዎች በማሰባሰብ የወንጀል ምርመራ ስራውን በማጠናቀቅ ታህሳስ 8 ቀን 2018 ዓ.ም የፌዴራል አቃቢ ሕግ የኢፌዴሪ የወንጀል ሕግና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881/2007ን በመጥቀስ በተከሳሾቹ ላይ የወንጀል ክስ በፌዴራል ከፍተኛ ፍርድ ቤት እንደቀረበባቸው ተገልጿል።
ፍትህ ሚኒስቴር እንዲህ አይነት ተግባራትን በሚፈጽሙ ሰራተኞቹ ላይ ተጠያቂነትን ለማረጋገጥ ቁርጠኛ መሆኑን ገልጾ በፍትህ አካላት የሚፈጸም የሙስና ተግባር ከየትኛውም በላይ አስከፊ በመሆኑ ህብረተሰቡ እንዲህ አይነቱን መሰል ተግባራት ሲመለከት ጥቆማ እንዲያደርግ ጥሪ አቅርበዋል። አቶ ጌታቸው ረዳ ስለ ሰላም ስናገርና ግዴታዬ ስለሆነው የህዝብ ሰላም ስሰራ የሚቃወሙኝን አካላት አልቀበላቸውም ሲሉ ገለጹ። ቋንቋዬ ከጦርነት ስለለዘበ ለሰላም ፍላጎት ስላለኝ ሰላምን እንደመፈክር ሳይሆን ለህዝብ የመክፈል እንዳለብኝ ግዴታዬ ስለምቆጥረው የሚቃወሙ አካላትን አልቀበላቸውም ሲሉ አቶ ጌታቸው ረዳ ገልጸዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ዘአፍሪካ ሪፖርት ላይ ባሰፈሩት ጽሑፍ ስለ ፕሪቶሪያው ስምምነትና ከሳምንታት በፊት ከአልጀዚራ ጋር ስለነበራቸው ቃለ መጠይቅ ማብራሪያ ሰጥተዋል። አቶ ጌታቸው በጽሑፋቸው በቅርቡ በአልጀዚራው ሄድ ቱ ሄድ ዝግጅት ጋር ያደረኩት ቆይታም በኢትዮጵያ ውስጥና ለኢትዮጵያውያን ትምህርት መስጠት በለመዱ በርካታ ኢትዮጵያውያን ባልሆኑ ወገኖች ዘንድ ትልቅ ማዕበል ፈጥሯል ብለዋል። አቶ ጌታቸው ጥቂት በአቋሜ በማይስማሙ አካላት በጦርነት ጊዜ ከምናገራቸው ንግግሮች መውጣቴንና የለዘበ ቋንቋ መጠቀሜን እንደ ክህደት ቆጥረውታል ሲሉም ገልጸዋል። ለዚህ ደግሞ እነሱ ከሰጡኝ ዓላማ መውጣቴ ነው ብለዋል። በትግራይና በመላው ኢትዮጵያ ፖለቲካዊ ውይይት እንደ ፍላጎት የሚተረጎም ሆኗል ያሉት አማካሪ ሚኒስትሩ ሰዎች የፕሪቶሪያ ስምምነትን ሲመቻቸው ይጠቅሱታል፣ ሲያሻቸው ደግሞ ችላ ይሉታል በማለት ወቅሰዋል። ፕሪቶሪያ የተሰባበረውን ክልል ለማረጋጋት እንደ ማዕቀፍ ከመውሰድ ይልቅ በውስጥ ሽኩቻዎች እንደ መጠቀሚያ መሳሪያ እየተደረገ ነው ሲሉም በትግራይ ክልል ያለውን ሁኔታ አብራርተዋል። አቶ ጌታቸው የፕሪቶሪያ ስምምነት ሲካሄድ የነበረውን ሁነት ባስታወሱበት ጽሑፋቸው ደግሞ በወቅቱ ወደ ስምምነት የገቡት በጦርነቱ እየተሸነፉ ስለነበረ መሆኑን አንስተው አድግራት ሳትያዝ ቶሎ ተስማሙ ይባሉ እንደነበርም ጠቅሰዋል። አያይዘውም የፕሪቶሪያ ስምምነት በዘመናዊ የኢትዮጵያ ፖለቲካ ውስጥ ትልቅ ውጤት ካላቸው ዲፕሎማሲያዊ ስኬቶች አንዱ ነው ያሉ ሲሆን ስምምነቱ የብዙ ሰዎችን ሕይወት የቀጠፈውንና ያፈናቀለውን ጦርነት አስቁሟል ብለዋል። ስምምነቱ የሰብአዊ እርዳታ መስመሮችን ከፍቷል፣ መሰረታዊ አገልግሎቶች ቀስ በቀስ እንዲመለሱም አስችሏል ያሉት አቶ ጌታቸው በወቅቱም ይህ ስምምነት እንዲሳካ የሆነውና ከመክሸፍ የዳነው በዋናነት በጠቅላይ ሚኒስትር አብይ አህመድ አማካኝነት ነው ሲሉ ገልጸዋል። የሱዳን ዋነኛ የኤሌክትሪክ ኃይል ማሰራጫ በድሮን በመመታቱ ካርቱምና ፖርት ሱዳን በጨለማ መዋጣቸው ተገለጸ። የሱዳን የኤሌክትሪክ ኃይል ማሰራጫዎች ላይ በተፈጸሙ የድሮን ጥቃቶች ምክንያት በትልልቆቹ የሱዳን ከተሞች ውስጥ የኤሌክትሪክ ኃይል አቅርቦት መቋረጡ ተገልጿል። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ያለው የሱዳን ጦር ሰራዊት የሚቆጣጠራቸው ዋና ከተማዋ ካርቱምና የጄኔራል አልቡርሃን መቀመጫ የሆነችው የወደብ ከተማ ፖርት ሱዳን ናቸው። በሱዳን ጦር ኃይል ቁጥጥር ስር በምስራቃዊ ናይል ግዛት ውስጥ በምትገኘው አትባራ ጥቃት ከተፈጸመባቸው የማሰራጫ ማዕከላት ከፍተኛ የእሳት ነበልባል መታየቱ ተገልጿል። በድሮን በተፈጸመው ጥቃት በሱዳን የኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን የተባለው ማሰራጫ ማዕከል ኢላማ በመሆኑ መጠነ ሰፊ ኃይል መቆራረጥ በዋና ዋና ከተሞች ላይ ያጋጠመው ተብሏል። የሱዳን መንግስት ባለስልጣናት እንደተናገሩት በኃይል ማሰራጫው ላይ ጥቃት ከተፈጸመ በኋላም እሳቱን ለማጥፋት የሞከሩ 2 ሰዎች ሕይወታቸው ያለፈ መሆኑና ሌሎች ሰዎች ጉዳት እንደደረሰባቸው ተናግረዋል። የሱዳን ኤሌክትሪክ ኃይል ማሰራጫ ማዕከል አልሙቅሪን የኤሌክትሪክ ኃይል የሚገኘው ከሀገሪቱ ትልቁ የውሃ ኃይል ማመንጫ ጣቢያ ነው ተብሏል። ማዕከሉ ኤሌክትሪኩን ቁልፍ በሆኑ የሱዳን አካባቢዎች የሚያሰራጭ በመሆኑ የደረሰበት የድሮን ጥቃት ጉዳቱ ከፍተኛ እንደሆነ ተገልጿል። በመጪው ሚያዝያ 3 ዓመት በሚሞላው የሱዳን የእርስ በርስ ጦርነት ምክንያት በ10 ሺዎች የሚቆጠሩ ሰዎች መሞታቸውና 12 ሚሊዮን ሱዳናውያን ለመፈናቀል መዳረጋቸው ተዘግቧል። ጦርነቱ የእርዳታ አቅርቦትን በማደናቀፍ በተለያዩ የሱዳን ክፍሎች ውስጥ ረሃብ ሊከሰት እንደሚችል ዓለም አቀፍ ተቋማት እያስጠነቀቁ ናቸው። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሀና ፍስሐ ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። የኢትዮጵያ አየር መንገድ 120 አዳዲስ አውሮፕላኖችን ማዘዙ ተገለጸ። የኢትዮጵያ አየር መንገድ እያደገ የመጣውን የደንበኞች ቁጥርና የስራ ስፋት ለማስተናገድ 120 አዳዲስ አውሮፕላኖችን ማዘዙን የአየር መንገዱ ዋና ስራ አስፈጻሚ ገልጸዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከጋዜጣ ፕላስ ጋር በነበራቸው ቆይታ አየር መንገዱ በየጊዜው እያደገ በመምጣቱና የደንበኞች ቁጥርም እየጨመረ በመሆኑ ኦፕሬሽኑን ለመምራት አዳዲስ አውሮፕላኖች አስፈላጊ ሆነዋል ብለዋል። በአሁኑ ጊዜ ወደ 120 የሚጠጉ አውሮፕላኖች
ትዕዛዝ ላይ መሆናቸውን የጠቀሱት ዋና ስራ አስፈጻሚው ከታዘዙት ውስጥም ትናንሽ የሚባሉ አውሮፕላኖችን እንደ አውሮፓውያን አቆጣጠር ከ2026 ጀምሮ መረከብ እንደሚጀመር ገልጸዋል። ትላልቅ አውሮፕላኖች ደግሞ ከ2028 ጀምሮ ባሉት 3 ዓመታት ውስጥ ለመረከብ መታቀዱን የገለጹት በተጨማሪም በ2031 ርክክብ የሚደረግባቸውን አውሮፕላኖች ካሁኑ ለማዘዝም ከቦይንግ ኤርባስና ሌሎች ኩባንያዎች ጋር ድርድር እየተደረገ መሆኑን ጠቁመዋል። ድርድሩም በፈረንጆቹ 2026 የመጀመሪያ ወራት ላይ ውሳኔ ላይ ይደረሳል ተብሎ እንደሚጠበቅ አቶ መስፍን ጣሱ አመላክተዋል። ከመንገደኞች አውሮፕላን በተጨማሪም የኢትዮጵያ አየር መንገድ ለቱሪዝም አገልግሎት የሚውሉና በውሃ ላይ ማረፍ የሚችሉ አውሮፕላኖችን በቀጣይ ጥቂት ወራት ወደ ሀገር ውስጥ ሊያስገባ መሆኑን ኃላፊው ጨምረው አስታውቀዋል። ይህም አየር መንገዱ የቱሪዝም ዘርፉን ለማሳደግ በቂ የአውሮፕላን ማረፊያ በሌላቸው የቱሪስት መዳረሻዎች አገልግሎት ለመስጠት የሚያስችሉ በመሆናቸው በአውሮፕላን ለመጓዝ ለሚፈልጉ መንገደኞችም ትልቅ አማራጭ እንደሚፈጥር ተጠቁሟል። እነዚህ አውሮፕላኖች በውሃም ሆነ በመሬት ላይ ማረፍ የሚችሉ መሆናቸውን የገለጹት ዋና ስራ አስፈጻሚው አውሮፕላኖቹ በመጋቢት ሰኔ ወራት ወደ ሀገር ውስጥ እንደሚገቡና የሙከራ አገልግሎት እንደሚጀምሩም ገልጸዋል። የኢትዮጵያ ንግድ ባንክ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ተጠቃሚ የሚሆኑበትን የባንክ አገልግሎት ይፋ አደረገ። የባንኩ የኮርፖሬት አገልግሎቶች ምክትል ፕሬዚዳንት ኤፍሬም መኩሪያ ይፋ በሆነ አገልግሎት አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች የብድር አገልግሎት ተጠቃሚ እንደሚሆኑ ተናግረዋል። ባንኩ ለግብርና ዘርፍ የሚሰጠው የፋይናንስ አገልግሎት ለግብርና ፕሮጀክቶች በአነስተኛ የወለድ መጠን ብድር እንደሆነ ገልጸዋል። በባንኩ አዲስ አገልግሎት አርሶ አደሮችና አርብቶ አደሮች በግለሰብ ደረጃም ሆነ ተደራጅተው ከግብርና ግብዓቶች እስከ የግብርና ማሽነሪዎች ግዢ የብድር አገልግሎት ማግኘት እንደሚችሉ ተገልጿል። የአነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮችን የፋይናንስ ችግር የሚቀርፍ አገልግሎት መሆኑ የተነገረ ሲሆን አርሶ አደሮችንና አርብቶ አደሮች በአቅራቢያቸው ወደሚገኝ ቅርንጫፍ በመሄድም የአገልግሎቱ ተጠቃሚ መሆን እንደሚችሉም ተገልጿል። ባንኩ ለአርሶ አደሮች የግብርና ስራዎችን ለማሳደግ ልዩ የብድር አገልግሎት ማስጀመሩ የገጠር ኢኮኖሚ እድገትን ለማሳደግ ያስችላል ተብሏል። በአገልግሎቱ የእርሻ መሬት ያላቸው በኩታ ገጠም በቡድን የተደራጁ በባንኩ 6 ወርና ከዛ በላይ የቆጠቡ በሰብል ልማት፣ በአትክልትና ፍራፍሬ፣ በወተትና ወተት ተዋጽኦ እንዲሁም በእንስሳት ሀብት ልማት የተሰማሩ አርሶ አደሮች ተጠቃሚ እንደሚሆኑ ተገልጿል። የብድር አገልግሎቶቹ የሰብል ምርት፣ የግብርና ማሽነሪና መሳሪያዎች፣ የእንስሳት እርባታ፣ የመጋዘን ደረሰኝና የፕሮጀክት ፋይናንስ አቅርቦት የተሰኙ ናቸው ተብሏል። በኢትዮጵያ የስንዴ ትራንስፎርሜሽን ጉዞ ላይ ያጠነጠነ ፊልም በዛሬው ዕለት ተመረቀ። በልብ ወለድና በነባራዊ ገጸ ባህሪያት መስተጋብር የሚተርክ የኢትዮጵያ የስንዴ ሽግግር የተሰኘ ፈጠራ የታከለበት ዘጋቢ ፊልም ተመርቋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በ2011 ዓ.ም በይፋ ተጀምሮ ሊታለምለት ላይ የደረሰው በስንዴ ምርት ራስን በመቻል ሂደት ለኢትዮጵያ አዲስ ምዕራፍን የከፈተ ነው ተብሏል። የኢትዮጵያ የስንዴ ሽግግር ማራኪ የመልካም ምድር እይታዎችን ከቅርብ የታሪክ አተራረክ ጋር በማዋሃድ አርሶ አደሮች አዳዲስ ቴክኖሎጂዎችን ከሚጠቀሙባቸው የገጠር እርሻዎች አንስቶ በምርታቸው እስከሚተዳደሩበት ስራ የሚበዛባቸው የከተማ ማዕከላት ድረስ ያሳያል ተብሏል። በዚህም ኢትዮጵያ ከዚህ በፊት እስከ $1 ቢሊዮን ወጪ አውጥታ ከውጭ ታስገባ የነበረውን ስንዴ መስኖን በመጠቀም በራሷ አቅም አምርታ ታሪክ ቀያሪ ስራ መስራቷ ተገልጿል። በአማራ፣ ኦሮሚያና አፋር ክልል የተገኘውን የስንዴ ምርት ስኬት መነሻ በማድረግም በፊልም መልኩ መዘጋጀቱ ለዓለም አቀፉ ማህበረሰብ የኢትዮጵያን የመቻል አቅም የሚያሳይና ገጽታን የሚገነባ ነው ተብሏል። በሌላ በኩል በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አግሪ ለርን የተሰኘ የዲጂታል ፕላትፎርምም ይፋ ሆኗል። የዲጂታል ፕላትፎርሙ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከማስተር ካርድ ፋውንዴሽን ጋር በመተባበር የተዘጋጀ መሆኑም ተገልጿል። ይህ አግሪ ለርን የተሰኘው የዲጂታል ፕላትፎርም የተማሩ ወጣቶች ወደ ግብርና ቢዝነስ ገብተው ጥራትና ብዛት ያለው ምርትን በማምረት ዓለም አቀፍ ተወዳዳሪ እንዲሆኑ የሚያግዝ መሆኑ ተገልጿል። ስትከታተሉት የነበረው የዕለተ ሐሙስ ታህሳስ 9 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ የጥንቅር ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።